ተረጋጊ አንቺ ልጅሽን ታገኛለሽ አልኩሽ አይደለም? ታገኛታለሽ። ይኸው ጋሽ ይኸው ተረጋግቻለሁ። ግን እኮ አንተ ሳትነግረኝ ልትሄድ ነበር። ተረጋጊ አልኩሽ ሰላም። በዛ ላይ ነፍሰ ጡር ነሽ። ራስሽን ልትጎጂ አይገባም። ራስሽን መጠበቅ መቻል አለብሽ። ኧረ በፈጠረሽ ሰላም። ማርታ ቤት ነች አይደለም? ልጆቹም አሉ። አቢጌል አለች። እባክሽ ስለፈጠረሽ ለኔ ማስብልኝ። ለኔ ማስብልኛ ዛሬ ሳላውቅ አላድርም። ምን ላልሽው ደግሞ እስከ ዛሬ ድረስ ይህን ሚስጥር እኔ ብቻ ይዤው ስለኖርኩኝ። እንግዲያውስ ትንፋሽ ውሰጂ፣ ተረጋጊ። ልጅሽ ሰላምዬ በመጨረሻም ለጋሽ ደረጀ ዛሬ ሳትነግረኝ አልለቅህም፣ ዛሬ መጨረሻ ነው፣ በፍጹም አይነጋም ሌሊቱ ዛሬ ካልነገርከኝ በማለት አንድ ነገር ሆናለሁ፣ ሌቱ አይነጋልኝም፣ ይህንን ያህል ቀን ጠብቄያለሁ፣ ዛሬ የግድ ልትነግረኝ ይገባል በማለት እንግዲህ ጋሽ ደረጀ ሊነግራት ግብ እያለ ውሃ በመካከላቸው መምጣቷ ውሃም አንድ ነገር እንዳለ በመካከላቸው በማወቋ መሀል ጣልቃ ገብነቷም እንዳለ ሆኖ ታዲያ ሰላምዬም ደግሞ የውሃ መሀላቸው አብራ መቆምና ሚስጥሩን ማወቅ መፈለጓ ምን ሆናችሁ ነው? ምንድነው የተፈጠረው? ምን ሆና ነው ሰላምዬ የሚለው መጠየቋ የሚለው ጣልቃ ገብነቷም እንግዲህ ለሰላምዬ አልታያትም። ሰላምዬ አንድ ነገሯ የነበረውና ፎከሷ የነበረው ልጇ በህይወት እንዳለች ስለ ልጇ እየነገራት የነበረውን ነገር እንዲጨርስላን ነበረ። ታዲያ ጋሽ ደረጀም ደግሞ ዛሬ ተረጋጊ ብዬሻለሁ፣ እነግርሻለሁ፣ አሳውቅሻለሁ፣ ቦታው አይደለም ብቻ ተረጋጊ፣ አሁን እዚህ ጋር አብጌል አለች፣ እንዲሁም ደግሞ ውሃ ምን እያደረገች እንደሆነ እየተመለከትሻት ነው እያላትም ሰላምዬ በፍጹም አልሰማም ጋሽ ደረጀ እንግዲህ ካልነገርከኝ እያለች ነበረ። ታዲያ በመጨረሻም ጋሽ ደረጀ ለሰላምዬ እንደሚነግራት ልጇ ማን እንደሆነች እንደሚነግራት ዛሬ ሳይነግራት እንደማያደርግ ቃል ገብቶላት እንግዲህ በመጨረሻም ቃል እንድትገባለት በመጀመሪያ ቃል እንድትገባለት ይህንን ነገር ከማሳወቁ በፊት ማድረጉ ደግሞ ይህንን ነገር ካወቀች በኋላ ለልጇ እናቷ መሆኗን ከነገረቻት ይህ ሚስጥር ከወጣ ቤተሰቡ ሊናድ ስለሚችል ስለዚህ በመጀመሪያ ቃል እንድትገቢልኝ እፈልጋለሁ፣ እንድትረጋጊ እፈልጋለሁ፣ ይህንን ነገር ካደረግሽ በኋላ እነግርሻለሁ በማለት እንግዲህ ሰላምዬ የጽናት ተምሳሌት ነሽ፣ እናት ነሽ፣ እንዲያውም ወልደሽ ያላየሻትን በማርገዝ ብቻ እናት የሆንሽ ደሟን ብቻ ያየሽው ወልደሽ ለማየት ያልታደልሽው የጽናት እናት በማለት እንግዲህ ዛሬ ይበቃል፣ እኔም ቅጣቴን ላገኝ ይገባል፣ አንቺም ደግሞ ልጅሽን ልታገኝ ይገባል ያለውን እንግዲህ ጋሽ ደረጀ ዛሬ ተግባር ላይ አውሎታል። ታዲያ በዚህ መካከል ሆኖ ደግሞ ውሃ ወደ እነሱ በመምጣት አንድ ነገር እንዳለ ማውቃለች። ሰላምዬ ከጋሽ ደረጀ ጋር በዚህ ልክ መነጋገሯ ያለ አንድ ነገር እንዳልሆነ ምን እንደሆነ ነገሩን ለማወቅ የጣረች ቢሆንም እሷ በልጅ አንደበት የጣረችበትን መንገድ እናም ሰላምዬ ማልቀሷ፣ ሰላምዬ መረበሿ፣ አንድ ነገር መማጸኗ፣ አንድ ነገር እንዳለ ውሃ በልጅነት አንደበቷ እንግዲህ የሚያስፈራ ነገር እንዳለ አባትሽ ከተቆጣ በጣም ኃይለኛ ነው፣ በጣም ያስፈራል የሚለውን ነገር ስለያዘች ታዲያ ውሃም ወደ ውጭ ፈርቻለሁ፣ አባዬ ተቆጥቷል፣ ሰላምዬን እየገረፋ ነው በማለት ለአብጌልም ትነግራታለች። ታዲያ አብጌልም ደግሞ ይህንን ነገር እንደ ድል በመያዝ ምንድን ነው የሚያወሩት? እማዬ የለችም፣ ማንም የለም ከቤት፣ ስለዚህ ምንድን ነው ሊያወሩ የሚችሉት በማለት ተጠራጣሪዋ አብጌል ዛሬም እንደተለመደው በር ስር ተለጥፋ ማዳመጧን መቀጥላለች። ታዲያ ደህንነት ያልተሰማው ጋሽ ደረጀም ሰላምዬን እንድትረጋጋ እንደሚነግራት ቃል ገብቶላት ጥሏት ሄዷል። ነገር ግን በዚህ በኩል ደግሞ በር ስር ተለጥፋ የምታዳምጠው አብጌል ዛሬ የመጨረሻ ነው፣ አሁን ዝም አልልሽም፣ ምን ሲባል ተለጥፈሽ ታዳምጫለሽ? እንዲሁም ደግሞ እስከ ዛሬ ብዙ ታግሽሻለሁ፣ እርግማናም የሆንሽ ልጅ አንቺ በጣም ተረግመሻል። እንግዲህ ወደፊት ምን እንደሚጠብቃት አባቱ ያዘነበት ልጅ ምን ሊጠብቀው እንደሚችል መገመት አይከብድም። ታዲያ ለአቢጌልም እንዳዘነባትና አባትሽን በዚህ ልክ ለመጣል የፈለግሽው ምን መስማት ፈልገሽ ነው? ምን ማወቅ ፈልገሽ ነው? እኔ እነግርሻለሁ እያለ አቢጌልን ስር የምትለውን ነገር ማወቅ የምትፈልገውን ነገር አባቷ የደበቀውን ነገር ማወቅ እንደምትፈልግና ማጋለጥ እንደምትፈልግ ነገር ግን ከዚህ ጀርባ ምን ልትጠቀም እንደምትችልም አባትሽ አይደለሁ እንዴ
በዚህ ልክ ለምንድን ነው ከስር ከስር እያልሽ የአባትሽን ውድቀት የምትመኙ? በማለት እንግዲህ አብጌልን አስጠንቅቋታል። አብጌል ያደረገችውንም ነገር በሙሉ አንድ በአንድ የካደች ሲሆን ነገር ግን እሱ ደግሞ እንደ ማስታወሻ ያህል እሷ ዘንግተው ከሆነ እንደ ማስታወሻ ያህል በማለት ደግሞ መኪና ውስጥ ያደረገችውን ሪከርድ ያንንም እንዳወቀባትም ጭምር ከዚህ በፊት ያደረገቻቸውን ድርጊቶች ሁሉም የሚያውቁ ሆነው ሳለ እንዲሁ ደግሞ መኪና ውስጥ ያለውን ነገር ማንም አላየም ማንም አልሰማብኝም ያለችውን ነገር ጋሽ ደረጀ ዛሬ እንዳወቀባትና የልጅ ምቀኛ ለምን እንደሆነች ለምን ትምህርቷን አርፋ እንደማትማርም ቁጭ አድርጎ የአባት ምክርም መክሯታል። እሷ ሳትማር ብዙ የበሰለችውና አዋቂ የሆነችው ዳጣም ደግሞ አሁን ላይ ልጆቹ የትምህርት እድል ተሳክቶላቸው ሙሉ የትምህርት እድል ኖሯቸው አሁን ላይ እየቀበጡ እንደፈለጉ እየዘነጡ እንደፈለጉ እየዘለሉ ያሉ እየተማሩ ትምህርቱን የጠሉት እሷ ግን የመማር እድልን ሳታገኝ እስከ 3ኛ ክፍል ብቻ ድረስ የተማረችው ዳጣ ትምህርታቸው የሚቀልዱትን ውሃና ጓደኛዋ ምጥንን ቁጭ አድርጋ መክራቸዋለች። ለምን ትምህርት ቤት እንደሚሄዱ የትምህርት ቤት ውስጥ ውጤት ምን ይመስል እንደነበረ በተለይም ደግሞ ውሃ ወደ ትምህርት ቤት መሄዷ ሄድ መምጣት ከዚህ የዘለለ ነገር አለመሆኑን የተረዳችው ቤተሰቦቿ በቅንጦት እያሳደጓት ቢሆንም ነገር ግን መማር እንደሚጠቅም እነሱ እንደተመራጭ ብንማር ባንማር ቢሳካልን ባይሳካልን ምን ችግር አለው? ሶሻል ሚዲያ ቲክቶክ እንቀጥላለን። ቲክቶክ ላይ እየተጫወቱ ሶሻል ሚዲያ ተቆጣጣሪ እንደሆኑት እንሆናለን የሚል አላማ ያላቸው በዚህ እድሜያቸው ከዚህ ነገር ታዲያ እንዲወጡና ልጆች ናቸው፣ ልጆች መማር አለባቸው፣ ተምራችሁ እናንተም ደግሞ ቢያንስ ሶሻል ሚዲያን የፈጠረውም ደግሞ የተማረ ሰው ነውና የተማሩ ሰዎች ናቸው። ቲክቶክንም ዩቲዩብንም እንዲሁም ማንኛውንም ሶሻል ሚዲያ የፈጠረው የተማረ ነውና ስለዚህ መማር ይጠቅማችኋል፣ መማር አለባችሁ። የትኛውንም ነገር ለማድረግ ቲክቶከርም ለመሆን ቅድሚያ ማድረግ ያለባችሁ እንደተመራጭ ማድረግ ያለባችሁ ኦፕሽናል ብቻ አድርጋችሁ መሄድ መቀጠል የለባችሁም በማለት ዳጣ እንግዲህ አሪፍ ምክር ለልጆቹ መክራቸዋለች። አንዳንድ ጊዜ እነዚህ ቤተሰቦች ሀሪፍ ጨዋታ፣ ሀሪፍ ቤተሰብ፣ ሀሪፍ እና ተወዳጅ ልብ አንጠልጣይ ድራማ ሲሆን በመካከል ደግሞ ጋሽ ደረጀም ዘወትር በየቀኑ ቪዲዮ በለቀቁ ቁጥር እያንዳንዷ ቪዲዮ የጋሽ ደረጀን ምክር፣ የጋሽ ደረጀን ምሳሌያዊ አነጋገር እንዲሁም ደግሞ በመካከል የሚያጫውተን ቀልዶች፣ ረዝም ያሉ ቆየት ያሉ የባለትዳር ታሪኮች፣ የአንድ ወጣት ታሪክ እያለ እንግዲህ ጋሽ ደረጀ የሚያስተላልፋቸው መልእክቶች የምን ያህል ውብ መልእክቶች እንደሆኑ እናም ትምህርት ታዘልና የድራማው ድምቀትም ጭምር አስተማሪ ነገርም ጭምር እንዳላቸውም ነው። እንግዲህ ሰላምዬ ደግሞ በመጨረሻም ጋሽ ደረጀን ያለህበት ቦታ ድረስ መምጣት እፈልጋለሁ፣ ልጄን ዛሬ ሳላውቅ አልተኛም ያለችው ሲሆን ጋሽ ደረጀም እንድትረጋጋ አሳውቅሻለሁ ተረጋጊ ያለ ቢሆንም ነገር ግን ሰላምዬ ያለበት ድረስ እመጣለሁ አሳውቀኝ በማለት እንግዲህ ጋሽ ደረጀም ያለበትን ቦታ ነግሯት ሰላምዬም በእግሯ ወደ ጋሽ ደረጀ መታ መኪና ውስጥ ገብታለች። ታዲያ ጋሽ ደረጀም ደግሞ ይህንን ነገር በቀጥታ አልነገራትም። ይህንን ነገር በቀጥታ መንገሩ ምን አይነት አደጋ ሊያስከትልባቸው እንደሚችልም ነግሯት በመጀመሪያ ቃል እንድትገባለት ከዚህ በኋላ ደግሞ እንደሚነግራት ልጅቷን እንደምታውቃት ልጇን እንደምታውቃት እሷም ካወቀቻት በኋላ ደግሞ እናቷ መሆኗን እንዳትናገርም ቃል አስገብቷታል። እሷም ይህ ነገር ለምን እንደሚጠቅም እኔ እናቷ መሆኔን አለመናገሬ ለምን እንደሚጠቅም ንገረኝ ያለችው ቢሆንም ታዲያ ጋሽ ደረጀም ደግሞ ይህንን ነገር ትዕግስት ማድረግ አለብሽ፣ ታግዘሻል፣ አሁንም ትዕግስት ማድረግ አለብሽ። እኔ በመጀመሪያ ለወይዘሮ ማርትዬ ልጅ አለኝ በማለት ቀስ አድርጎ እንግዲህ ወይዘሮ ማርትዬ በማትጎዳበት መልኩ እያጫወተ ቀስ አድርጎ እንድታምን ካደረጋ በኋላ ነገሩ ይፋ እንደሚሆንና ይህ ነገር ደግሞ በሂደት ለዚህ ደረጃ ይህንን ያህል ዓመታት ጠብቃ ለዚህ ደረጃ እንደደረሰችው ሁሉ አሁንም ደግሞ ያም ቀን እንደሚደርስ ቃል እገባልሻለሁ በማለት እንግዲህ ልጇ ዳጣ መሆኗን ሊነግራት 1 2 3 እያለ ነበር። እዚህ ጋር ነበር ያበቃው የዛሬው ክፍል። ሀሳብ አስተያየታችሁን እስኪ ግምታችሁን ኮሜንት ላይ አሳውቁኝ። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ወዳችኋለሁ። ባይ ባይ።